በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። በዚህ በቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር የሚተላለፉትን የተለያዩ መርሃ ግብሮች የምትከታተሉ በያላችሁበት የጌታ ጸጋ በድጋሜ ከእናንተ ጋር ይሁን። ዛሬም እግዚአብሔር ባስለመደን ምሕረቱና በጎነቱ የእግዚአብሔርን ቃል እንካፈላለን። ዛሬም ደግሞ መነሻ የምናደርገው የመጽሐፍ ቅዱስ ክፍል የመጀመሪያይቱ የሐዋርያው የዮሐንስ መልእክት ምዕራፍ 4 ከቁጥር 9 እስከ ቁጥር 12 ባለው ውስጥ ይሆናል። ትምህርታችን ከመጀመራችን በፊት የእግዚአብሔርን ቃል እናነባለን። እግዚአብሔር ፍቅር ነውና በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁ እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆቼ ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞም እርስ በርሳችን ልንዋደድ ይገባናልና። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዚህ ባነበብነው የመጽሐፍ ቅዱስ ክፍል ውስጥ ዛሬም እግዚአብሔር ባስለመደው ምሕረቱና በቅኖቱ በቅዱስ መንፈሱም ደግሞ ቃሉን ያብራራልናል። ለዚህ ክፍል ርዕስ የምንሰጠው እግዚአብሔር ፍቅር ነው። በዚህ ርዕስ የእግዚአብሔርን ሐሳብ የእግዚአብሔርን ቃል እንማማራለን። እንግዲህ የዮሐንስ መልእክት እንደሚታወቀው በሐዲስ ኪዳን ከሚገኙ የመጽሐፍ ቅዱስ ክፍሎች መካከል አንደኛው ነው። እንግዲህ ሐዋርያው ቅዱስ ዮሐንስ በሐዲስ ኪዳን ከሐዋርያው ከቅዱስ ጳውሎስ ቀጥሎ 5 መጽሐፍትን በመጻፍ ይታወቃል። አንደኛው የዮሐንስ ወንጌል ነው። 3 ደግሞም መልእክታት አሉት። አንድ ደግሞም ብቸኛው የሐዲስ ኪዳን የራእይ መጽሐፍን እንደጻፈልን ይታወቃል። ስለዚህ የዚህ መልእክት ጸሐፊ ራሱ ዮሐንስ እንደሆነም ይታወቃልም ደግሞም ይታመናልም። ነገር ግን ይሄ መልእክት 5 ምዕራፎች ቢኖሩትም 2 ሐሳቦችን ግን አብሮ አሰባጥሮ የያዘ መጽሐፍ ነው የዮሐንስ መልእክት። እንግዲህ እኛ እንደምናውቀው እንደተማርነውም በተለያዩም የትምህርት ክፍለ ጊዜያት ሰው ክርስትናን ወይም ደግሞ የክርስትና ሕይወትን ሲያስብ በሁለት መንገድ መታሰብና ወይም ደግሞ በሁለት መንገድ ማወቅ እንዳለበት እናውቃለን። አንደኛው እግዚአብሔርን ማወቅን ወይም እግዚአብሔር እንዳለ እግዚአብሔር መኖሩን ማመን ነው የመጀመሪያው። ያ ምንድነው? በቃ ስለ እግዚአብሔር የምናውቀው ስለ እግዚአብሔር የተረዳንበት እውነት ነው ማለት ነው። ያ ደግሞ ምንድነው? ትምህርት ነው ማለት ነው። ስለዚህ ሁል ጊዜ ክርስትና በሁለት ነገር ላይ የጸና ነው ማለት ነው። አንደኛ ምንድነው? ትምህርተ መለኮት ወይም ደግሞም አስተምሮት የምንለው ላይ የቆመ ነው። ሁለተኛው ደግሞም ተግባራዊ ሕይወት ወይም ደግሞም ምልልስ ላይ የቆመ ነው ማለት ነው። አሁን ሁለቱን ያጣመረ ነው የክርስትና ሕይወት። አንዱ ላይ ብቻ የቆመ እውነት አይደለም የክርስትና ሕይወት። ያ ምንድነው? ትምህርተ እግዚአብሔር ትምህርተ መለኮት ወይም ደግሞ አስተምሮት ላይ የቆመ ብቻ ከሆነ ሙሉ የሆነ ክርስትና ሕይወት የለንም ማለት ነው። ያን ትተን ደግሞም ምልልስ ላይ ወይም ተግባራዊ ሕይወት ላይ ብቻ ደግሞ የምንሆን ከሆነ ደግሞም አሁንም ይሄ በትምህርት ያልቆመ ምልልስ ከእግዚአብሔር ቃል ውጪ የሆነ ምልልስ ይሆናል ማለት ነው። ስለዚህ የክርስትና እውነት ሁልጊዜ ትምህርት ላይና ሁለተኛ ደግሞም ሰው ምልልስ ላይ የቆመ እውነት ነው ማለት ነው። አንዱን ጥለን አንዱን ብቻ ይዘን የምንሄድበት መንገድ አይደለም የክርስትና ሕይወት ማለት ነው። ይህንን በብዙ የመጽሐፍ ቅዱስ ክፍሎች ውስጥ መመልከት እንችላለን። ለምሳሌ እናንሳና ሐዋርያው ቅዱስ ጳውሎስ የተለያዩ መልእክታትን ቢጽፍም በመልእክቱ ውስጥ ሁለቱን ግን አያይዞ የሚያስቀምጠው አንደኛ ትምህርትን ይናገራል፣ ሁለተኛ ደግሞም
ከሰው የሚጠበቀው ኃላፊነትን ወይም ደግሞ ምልልስን ይናገራል ማለት ነው። ምልልስን ብቻ አይናገርም፣ ትምህርትን ብቻ አይናገርም። ለምን? ምልልስ የሚመጣው ከትምህርት ነው። ትምህርት የሌለበት ምልልስ ጤናማ የሆነ ምልልስ አይደለም ማለት ነው። ስለዚህ ጳውሎስ ሁልጊዜ ብዙውን ጊዜ ይጀምራል ምን ትምህርትን ይጀምርና ከትምህርት ቀጥሎ ደግሞ ማለት ነው በየመጽሐፎቹ ስንመለከት ህይወትን ደግሞ ያስቀምጣል። ከሰው የሚጠበቀውን ኃላፊነትን ይናገራል ማለት ነው። ለምን? ማመን ብቻ አይደለም የክርስቲያን ኃላፊነት፣ ደግሞ ያመነውን እውነት ደግሞ በተግባር እግዚአብሔር ደስ በሚያሰኝ የህይወት ምልልስና ስርዓት ደግሞ መመለስ እንዳለበት የእግዚአብሔር ቃል አስረግጦ ይነግረናል ማለት ነው። አሁን ለምሳሌ ሁለት ክፍሎችን ላንሳ። አንደኛው የኤፌሶን ላንሳ። አሁን የኤፌሶንን መልእክት አንድ ሰው ቢያነብ 6 ምዕራፎች አሉ። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 እነዚህን ስናነብ ወይ ደግሞ ስናጠና የምናገኘው እውነት ይሄንን መሰረት ያደርጋል ማለት ነው። ምንን? ትምህርትና ምልልስን ማለት ነው። አሁን ለምሳሌ የኤፌሶን መልእክት ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ትምህርት ነው። ትምህርት ስንል ምን ማለታችን ነው? እግዚአብሔር በክርስቶስ ኢየሱስ ለኛ ያደረገው ነገር ይነግረናል ማለት ነው። አሁን ይሄ የኛ ኃላፊነት አይደለም፣ እግዚአብሔር ነው በክርስቶስ ኢየሱስ ያደረገልን ነገር ማለት ነው። ለምሳሌ ምዕራፍ 1 ላይ በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ምን አለ? ባረከን አለ። ይህንን በረከት እኛ ማመን ያለብን እንጂ በስራችን ውጤት ያመጣነው ሽልማት አይደለም። በመንፈሳዊ በረከት መባረክ የኛ አይደለም፣ እግዚአብሔር ነው ያደረገው። በማን? በልጁ በኩል ማለት ነው። ይሄንን እውነትን መቀበል ያለብን። አሁን በዚህ በረከት ላይ የምንጨምረው አንዳች ነገር የለም። እኛ አሜን ብለን የምንቀበለው በቃ ጌታ ይሄንን በልጁ በኩል ካረገ እኛ መቀበል አለብን ማለት ነው። ለምሳሌ ያነሳሁት ምዕራፍ 2 ኤፌሶን ስናነብ ደግሞ የምናገኝ እውነት አለ። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ደግሞ ለኛ ህይወት ማለት ሰጠን። ይሄንንም ህይወትን ለኛ ሲሰጥ እግዚአብሔር ከኛ ጋር ተማክሮ አይደለም። በቃ እግዚአብሔር ወደደ፣ በምሕረት ባለጠጋ ነው፣ በክርስቶስ ለኛ ህይወትን ሰጠ። ይሄ እኛ የምንጨምርበት እውነት አይደለም፣ የምንቀበል እውነት እንጂ። ይሄንን የምናስተካክለው እውነት አይደለም፣ ትክክል ስለሆነ የምንቀበለው እውነት እንጂ። ስለዚህ በክርስቶስ ኢየሱስ ህይወትን አገኘን ስንባል አይ የለም አንልም። አዎ አግኝተናል፣ አሜን ብለን እንቀበላለን። ምን? ይሄ መሰረታዊ እውነት ስለሆነ ማለት ነው። ያ ብቻ አይደለም፣ ምዕራፍ 3 ስናነብ የምናገኘው እውነትም አለ ማለት ነው። ስለዚህ ከምዕራፍ 1 እስከ ምዕራፍ 3 ድረስ ስናነብ እግዚአብሔር በክርስቶስ ኢየሱስ ያደረገልን ነገር ሲነግረን ይሄ የእግዚአብሔር ነው ማለት ነው። እኛስ በእምነት እንቀበላለን። ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 ግን ማለት ነው የተሰራለት ሰው በክርስቶስ ኢየሱስ ህይወት ያገኘ ሰው ደግሞ የሚመላለሰው ምልልስ ነው ማለት ነው። አሁን ይሄ ብርሃን የበራለት ሰው በጨለማ አይመላለስም። የሰረቀ ሰው ዳግም አይሰርቅም። በመጠራቱ ልክ ይመላለሳል። እግዚአብሔር በሚያስከብር ልክ ይመላለሳል። ይሄ የእግዚአብሔር ኃላፊነት አይደለም፣ ይሄ ደግሞ የአማኝ ኃላፊነት ነው ማለት ነው። ስለዚህ የተሰራለት ሰው፣ በክርስቶስ የተባረከ ሰው፣ በክርስቶስ የተጠራ ሰው ደግሞ ምልልስ አለው። ይሄ ምልልስን ደግሞ ጳውሎስ ለኤፌሶን ይነግራቸዋል ማለት ነው። እንግዲያስ ካለ በኋላ ምዕራፍ 4 ቁጥር 1 ኤፌሶን ላይ እንግዲያስ በተጠራችሁበት መጠራት ተመላለሱ አለ ማለት ነው። የጠሪውን ያህል እንድንመላለስ ይፈልጋል እግዚአብሔር። አሁን ይሄ የመጠራት ምልልስ የማን ነው ከተባለ የአማኝ ኃላፊነት ነው ማለት ነው። አሁን ኤፌሶን ብቻ ያነሳው ሮሜን ብናነሳ ብዙ ተናግሮ ከምዕራፍ 12 በኋላ ደግሞ የኛን ኃላፊነት ይነግረናል። ገላትያንን ብናነብም ቲቶንም ቆላስን ብናነብም እንደዚሁ ይነግረናል ማለት ነው። እግዚአብሔር ትምህርት ከተናገረ በኋላ ከኛ ደግሞ የሚጠበቀውን ኃላፊነት ደግሞ ይነግረናል ማለት ነው። አሁን ቆላስይስ ምዕራፍ 1ን ምዕራፍ 2ን ብናነብ የምናገኘው እውነት ትምህርት ነው ማለት ነው። ምዕራፍ 3 ስናገኝ ስፋት ነው። ይሄ ደግሞ የአማኝ ደግሞ መንፈሳዊ ፍሬ ወይም ደግሞ የአማኝን ህይወትን ምልልስን ደግሞ ይነግረናል ጳውሎስ በመልእክት ውስጥ ማለት ነው። አሁን ስለዚህ ሰው እግዚአብሔርን ያምናል ወይም ደግሞ ስለ እግዚአብሔር ይማራል፣ የእግዚአብሔር ቃል ያጠናል። ካጠና በኋላ ግን ያመነን እውነት ደግሞ በህይወት ይመላለሳል። ስለዚህ ክርስትና እግዚአብሔር በማወቅና ወይ እግዚአብሔር በማወቅና እግዚአብሔር በመኖርን በሁለቱ የቆመ ነው ማለት ነው። ሁለቱን ነው አብረን እናስኬድ ምን የምንችለው ማለት ነው።
ይሄንን እውነት ይዘን የዮሐንስ መልእክትን ለምናጠናም ሰው ሁለቱን አብሮ ያያያዘ መጽሐፍ ነው። እንደ በጣም በሚገርመው እንደ ጳውሎስ በምዕራፍ አይደለም እንደዚህ ያደረገው፣ ቁጥር በቁጥር ነው የሚያያይዘው። ትምህርት ያስተምራል፣ ያገናኛል። ከምን ጋር? ከህይወት ጋር። ይሄን ማወቅ ብቻ አይደለም ክርስትና ይላል። ወይም ይሄን ብቻ ማወቅ ብቻ አይደለም ህይወት። እናስ ምን አለ ከተባለ ከዚህ ጋር ደግሞ ከዚህ ጋር አያይዘ ይላል። ምን? በህይወት ደግሞ ተግብረው ማለት ነው። ስለዚህ የዮሐንስ መልእክት ከምዕራፍ 1 እስከ ምዕራፍ 5 ስናነብ ማለት ነው ትምህርትና ህይወት ወይም ደግሞ ማለት ነው እግዚአብሔርን ማወቅና ቃሉን መረዳት ማለት ነው በቃሉ በተረዳን እውነት ማለት ነው መኖር አብሮ የተያዘ እውነት ነው ማለት ነው። አሁን እንደ ምሳሌ ላስረዳ። ከምዕራፍ 1 ከምዕራፍ 2 ከምዕራፍ 3 አንዳንድ ሐሳቦችን ላንሳ ይሄንን እውነትን ስለሚደግፍልን ማለት ነው። ለምሳሌ ምዕራፍ 1 ቁጥር 5 ላይ ያለ ቃል ላንብብላችሁ። እንደዚህ ይላል፣ ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት አለ። አሁን ይሄ የመጀመሪያው ላይ የሚቆም ነው ማለት ነው። እግዚአብሔር ማወቅ ላይ ምን የሚለው እግዚአብሔር ብርሃን ነው። አሁን ሁሉም ሰው እግዚአብሔር ብርሃን እንደሆነ ይናገራል። በየመዝሙራችንም ልናነሳ እንችላለን እግዚአብሔር ብርሃን ስለመሆኑ። አሁን እግዚአብሔር ብርሃን ነው የምትለውን ይሄን እናገራለሁ አለ። አዎ እግዚአብሔር ብርሃን ነው፣ በእርሱ ከቶ ጨለማ የለም። ያ ማለት እግዚአብሔር ጻድቅ ነው፣ በእርሱ ዘንድ ከቶ ኃጢአት የለም። ከኃጢአት ጋር ህብረት አያደርግም፣ ክፉም በእሱ ነገር የለም። ሁልጊዜ እግዚአብሔር በጎና መልካም ነው። እግዚአብሔር ጻድቅ ነው፣ ኃጢአትን አይወድም፣ ኃጢአትን ይጸየፋል። ስለዚህ ለምን? እግዚአብሔር ምን ስለሆነ? ብርሃን ስለሆነ። ይሄ የእግዚአብሔር ብርሃን መሆኑን እግዚአብሔር እንድናውቅ ይፈልጋል። የመጀመሪያው መንገድ ማለት ነው። አሁን የእግዚአብሔር ብርሃንነትን ሰው ስላወቀ ብቻ ማለት ነው መኖር ይችላል ማለት አይደለም፣ ወይም እውነተኛ ማለት አይደለም። አሁን እግዚአብሔር ብርሃን ስለመሆኑ ሰዎች ሲናገሩ ቀጥሎ መጠየቅ አለብን። ምን? ያወቅነውን እግዚአብሔርን ደግሞም ያንን ብርሃን በእርሱ ፊት እንመላለሳለን ወይ? ይሄ ጥያቄ ነው ማለት ነው። ሁለተኛው መንገድ ማለት ነው። ልብ በሉ። ይሄን ካለ በኋላ ጸሐፊውን ይዛል፣ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሸዋለን፣ እውነትም አናደርግም ማለት ነው። አሁን እግዚአብሔር ብርሃን ነው ብለን እንዳወቅን ሁላ ማለት ነው ልንመላለስ የሚገባው እንደምን ማለት ነው? እንደ ብርሃን ነው። ለምን? አውቀናል። ማን ብርሃን ስለሆነ? እግዚአብሔር ብርሃን ስለሆነ። አሁን ሰዎች በጨለማ ቢመላለሱ ሊደንቀን አይገባም። ምክንያቱም እግዚአብሔር ብርሃን ስለመሆኑ ግን የሚያውቁ ሰዎች በጨለማ ቢመላለሱ እነሱ ከቶንም እግዚአብሔርን አላወቁትም። ምን መሆኑን? ብርሃን መሆኑን። አሁን የመጀመሪያው ምዕራፍ ጋር ያያይዟል። ምን? እግዚአብሔር ብርሃን ነው፣ በእርሱ ከቶ ጨለማ የለም፣ በጨለማ ቢመላለስ ከእሱ ጋር ህብረት የለም ይለናል ማለት ነው። ለምን? ያወቅነውን እግዚአብሔርን ደግሞ ማለት ነው በህይወት እንድንኖር እግዚአብሔር ምን ይፈልጋል ማለት ነው ይፈልጋል። ስለዚህ ዮሐንስ መልእክት ትምህርትንም ተግባራዊ የህይወት ምልልስንም አብሮ የያዘ መጽሐፍ ነው ማለት ነው። በምዕራፍ አይደለም ብያቸዋለሁ፣ ቁጥር በቁጥር ነው አብሮ የሚያያይዘው። ልጨምር፣ ከምዕራፍ 2 አንድን ላንሳ። እንደዚህ ይላል ምዕራፍ 2 ቁጥር 8 እና 9 ላይ እንደዚህ ይላል፣ ዳግመኛ አዲስ ትእዛዝ ጽፍላችኋለሁ፣ ይሄም ነገር በእርሱ በእናንተም እውነተኛ ነው አለ። ጨለማውም ያልፋልና እውነተኛም ብርሃን አሁን ይበራል አለ። ልብ በሉ። ከዛ በኋላ በብርሃን አለሁ የሚል አለ፣ ወንድሙንም የሚጠላ እስካሁን በጨለማ አለ አለ። አሁን አንድ ሰው የመጀመሪያው እግዚአብሔር ብርሃን እንደሆነ ከተረዳ በኋላ እኔ የምኖረው እኔ ያሉት በብርሃን ነው እያለ የሚያወራ ቢሆን ነው። ወንድሙን የማይወድ እርሱ በብርሃን የለም፣ ያለው ቤት ነው አለ፣ በጨለማ ነው። ለምን? እርሱ ብርሃን ነኝ ካለ ብርሃን ጋር የሚያያዘው ፍቅር ነው፣ ከጨለማ ጋር ነው ጥላቻ የሚያያዘው። ስለዚህ አንድ ሰው እኔ በብርሃን አለሁ እያለ ወንድሙን ግን መውደድ የማይችል ከሆነ እርሱ አሁንም ያለው ቤት ነው፣ በጨለማ ነው። ይህንን ክፍል ራሱ ማለት ነው በምዕራፍ 3 ላይ ጸሐፊው ሲያነሳ ወንድሙን የማይወድ እርሱ ከጨለማ ወደ ብርሃን ተመለሰ ይላል።
እኛ ወንድሞችን የምንወድ ከጨለማ ይላል ወደ ብርሃን እንደመጣን ከሞት ወዴት እንደተሻገረን እናውቃለን። በምን? ወንድሞችን ስለምንወድ አለ ማለት ነው። አሁን በብርሃን አሉ እያለ ሰው የሚያወራ ከሆነ አይ ወንድሙ የማይወድ ከሆነ ማለት ነው እርሱ ያለው ቤት ነው ከተባለ በጨለማ ነው ማለት ነው። ልብ በሉ። አሁንም ዮሐንስም ይህንን ይዞ ይቀጥላል። ምዕራፍ 3 ላይ ትምህርትና የህይወት ምልልስን ምዕራፍ 3ን ላንሳ አንድ ነጥብ። ልብ በሉ። ምዕራፍ 3 ደግሞ ቁጥር 3 ላይ እንደዚህ ይላል፣ በእርሱ ይህንን ተስፋ የሚያደርግ ሁሉ አለ። ምን የሚለው? ጌታ ይመጣል የሚለው ማለት ነው። እርሱ ንጹህ እንደሆነ ራሱን ያንጻል። የሚጠብቀው ተስፋ የሚመጣው ጌታ ንጹህ ነው አለ ማለት ነው። ንጹህ ከሆነ ጌታ ማለት ነው ራሱን ደግሞም ከኃጢአት ያንጻል ማለት ነው። አሁን ንጹህ መሆኑን ብቻ ማወቅ አይደለም ክርስትና፣ ራስንም ከኃጢአት ማንጻት ነው ክርስትና ማለት ነው። እግዚአብሔር ብርሃን ነው ብሎ ማመን ብቻ አይደለም ክርስትና፣ በብርሃን መመላለስ ጭምር ነው ክርስትና። አይ በብርሃን አሉ ብሎ መናገር ብቻ አይደለም ክርስትና፣ ወንድምን መውደድ ጭምር ነው ክርስትና ማለት ነው። አሁን ንጹህ የሆነው ጌታ አይ እሱ ንጹህ ነው ብቻ እርሱ ንጹህ እንደሆነ ራስን አላነጻ ማለት የክርስትና ህይወት አይደለም። እርሱ ንጹህ ነው፣ ደግሞም ተስፋውን የሚጠብቁት ጌታ ይመጣል ብለው የሚጠብቁ ሰዎች ደግሞ ራሳቸውን ያነጻሉ ከኃጢአት ማለት ነው። እያነጻን ነው ተስፋችንን ጌታችንን የምንጠብቀው። ለምን ሲባል የሚመጣው እርሱ ምን ስለሆነ? ንጹህ ስለሆነ። አሁን ልብ በሉ። የጌታ ንጽህና ብቻ ማወቅ አይደለም ከኛ የሚጠበቀው፣ እርሱ የሚፈልገውን ደግሞ የንጽህናን ህይወትን እንድንኖር ጌታ ይፈልጋል ማለት ነው። ስለዚህ እርሱ ንጹህ ነው፣ እኛስ ራሳችን ከኃጢአት ልናነጻ ይገባል ማለት ነው። ምዕራፍ 4ም ትምህርትና ህይወትን የያዘ ምዕራፍ 4 ነው። እንደዛው ነው። ልብ በሉ። ምዕራፍ 4ም እንደዛው ነው ማለት ነው። ለምሳሌ ቁጥር 19ና እስከ 21 ድረስ እንደዚህ ይላል፣ እርሱ አስቀድሞ ወዶናልና አለ፣ እኛም እንወደዋለን አለ። ይሄ ከኛ የሚጠበቅ አይደለም፣ እግዚአብሔር ያደረገው ነው። ምን የሚለው? አስቀድሞ ምን ብሎናል? እኛ ምን ብሎናል? ወዶናል አለ። ያ ብቻ አይደለም፣ እኛም እንወደዋለን አለ። እኛ የምንወደው እግዚአብሔር አስቀድሞ ስለወደደን ነው። የእግዚአብሔር ፍቅር በእኛ ከሆነ ካለ በኋላ ቁጥር 20 ላይ እንደዚህ ይላል፣ ማንም እግዚአብሔር ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል አለ ማለት ነው። ስለዚህ ሰው መጀመሪያ እግዚአብሔርን እወዳለሁ ካለ ማለት ነው፣ ወይንም እግዚአብሔር እንደወደደው ካወቀ ሰው ወንድሞቹን ይወዳል። ለምን ይወዳል ከተባለ እግዚአብሔር እኛ እንደሚወደን ስለምናውቅ ማለት ነው። አሁንም እግዚአብሔር ያደረገውን አደረገ፣ ከኛ ደግሞ እግዚአብሔር ይጠብቃል። የኛ ኃላፊነት አለው። ምን ሲባል? ወንድሞችን መውደድ ማለት ነው። ምዕራፍ 5ንም ስናነሳ አብሮ የተያዘ ነው፣ ትምህርትና ህይወትን ማለት ነው። ትምህርትና ህይወትን አሁንም እንደ ምሳሌ ብናነሳ ምዕራፍ 5 ቁጥር 20ና 21 የመጨረሻው ቁጥር ላይ እንደዚህ ይናገራል። ጌታ ኢየሱስ ክርስቶስ እውነተኛ እና የዘላለም አምላክ እንደሆነ ከተናገረ በኋላ ይሄን እወቁ ካለ በኋላ ቁጥር 21 ላይ ልጆች ሆይ ከጣዖት ራሳችሁን ጠብቁ ይላል ማለት ነው። ለምን ሲባል እውነተኛና የዘላለም ህይወት እውነተኛ አምላክ ጌታችን ነው። እርሱ እንድናመልክ ብቻ ነው ማለት ነው። እርሱን እንዳወቅን ራሶቻችን ደግሞ ከጣዖት ማምለክ እንጠበቃለን ማለት። ስለዚህ የዮሐንስ መልእክት እንደ ሌሎቹ እንደ እግዚአብሔር ቃሎች ምዕራፍ በምዕራፍ ሳይሆን ቁጥር በቁጥር የእግዚአብሔርን ማወቅን ወይም ደግሞ አስተምሮና በተጨማሪም የህይወት ምልልስን ተግባራዊ ክርስትናን ደግሞ አብሮ የያዘ መጽሐፍ ነው የዮሐንስ መልእክት ማለት ነው። ስለዚህ በቅዱሳን ዘንድ በጣም ተወዳጅ መጽሐፍ ነው የዮሐንስ መልእክት ማለት ነው። ብዙም ስለ ፍቅር የሚናገር እግዚአብሔር ፍቅር ስለመሆኑ የሚያብራራ መጽሐፍ ነው። ምን ከተባለ የዮሐንስ መልእክት ማለት ነው። ዛሬ ግን የምናነሳው እግዚአብሔር ፍቅር ስለመሆኑ ነው ማለት ነው። ከቁጥር ምዕራፍ 4 ከቁጥር 9 እስከ ቁጥር 12 ድረስ ማለት ነው። ይሄ መልእክት ሶስት የእግዚአብሔር ባህሪያትን አጉልቶ ያሳየናል። እንግዲህ ስለ እግዚአብሔር ባህሪያት ስናነሳ እግዚአብሔር ለፈጠረው ፍጥረት ያካፈለው ወይንም የሰጠው ባህሪ አለ። ሁለተኛ ደግሞ እግዚአብሔር ለሰው ያልሰጠው ራሱ ጋር ብቻ ደግሞ ያለ ባህሪ ደግሞ አለ ማለት ነው።
ስለዚህ የእግዚአብሔር ባህሪያትን በሁለት መንገድ ነው መክፈል የምንችለው። እግዚአብሔር ለፍጥረቱ ያካፈለው አለ፣ ድጋሚ እግዚአብሔር ደግሞ ለፍጥረቱ ደግሞ ያላካፈለው ባህሪ ደግሞ አለ ማለት ነው አለ። እና በዚህ በዮሐንስ መልእክት ውስጥ ሶስት የእግዚአብሔር ባህሪያት ጎልተው ወጥተዋል። አንደኛው እግዚአብሔር ብርሃን ነው የሚለው ነው። ምዕራፍ 1 ቁጥር 5 ላይ ቅድም እንዳነሳሁት እግዚአብሔር ምንድነው? ብርሃን ነው። ይሄ የእግዚአብሔር ባህሪ የእግዚአብሔር ምንድነው? ማንነት ነው ማለት ነው። ሁለተኛው ባህሪ ማለት ነው እግዚአብሔር ጻድቅ ነው ይላል ምዕራፍ 2 ቁጥር 29 ላይ። እዚህ ደግሞ እግዚአብሔር እውነተኛ ጻድቅ እንደሆነ በቃ ጻድቅ ነው ማለት ነው። እውነተኛ ነው፣ ትክክለኛ ነው ማለት ነው። በእርሱ ዘንድ ሐሰትም የለም። የጽድቅ መመዘኛ የጽድቅ ልኬቱ ማን ነው ከተባለ ራሱ እግዚአብሔር ነው። ስለዚህ እግዚአብሔር ምንድነው? ጻድቅ ነው። በዚህ በዮሐንስ መልእክት ውስጥ እናገኛለን። በተጨማሪም እግዚአብሔር ምንድነው? ፍቅር ነው ማለት ነው። ይሄም ሌላው የእግዚአብሔር ምንድነው? ባህሪ ነው ማለት ነው። ይሄ የእግዚአብሔር ፍቅር ነው የሚለው ባህሪ እግዚአብሔር ዘላለማዊ አምላክ ስለመሆኑ የሚያሳየን ባህሪ ነው። አሁን ልብ በሉ፣ እግዚአብሔር ፈጣሪ መሆኑ የተገለጠ ማለት ነው እግዚአብሔር ፍጥረትን ሲፈጥር ነው ማለት ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለው ቃል ስናነብ እግዚአብሔር ካለመኖር ወደ መኖር ወይንም የሌለን ነገር ወደ አለ ያመጣ ነው ማለት ነው። ይህንን ስናስብ እግዚአብሔር ምንድን ማለት ነው? ፈጣሪ ነው ማለት ነው። ፍጥረትን ሲፈጥር የእግዚአብሔር ፈጣሪ ስለመሆኑ ማንነቱን እንደተገለጠ ማንበብ ማወቅ እንችላለን ማለት ነው። ታዲያ ግን እግዚአብሔር መቼ ነው ፍቅር የሆነው ካለ ግን ማለት ነው ብለን ብንጠይቅ ፍጥረት ሲፈጠር አይደለም እግዚአብሔር ፍቅር የሆነው። እግዚአብሔር ፍቅር የሆነው ፍጥረት ሲፈጥር አይደለም። እግዚአብሔር ፍቅር የሆነበትን ጊዜ እንጠይቅ ብንል አናውቅም፣ አይታወቅም ማለት ነው። መቼ ነው ፍቅር የሆነው? ሰውን ሲፈጥር አይደለም። ሰውን ፈጥሮ ሲወድ አይደለም። እግዚአብሔር ፍቅር የሆነው ከዘላለም ዘመናት በፊት ነው። በዘላለም ውስጥም ሲኖር እግዚአብሔር ፍቅር ነው። አሁን ልብ በሉ፣ ፍቅር የአንድ ሰው ብቻ አይደለም፣ ሁለት አካልን ይፈልጋል። የሚሰጠው የሚወደድ ማለት ነው። የሚወደድ አካል በሌለበት ጊዜ ውስጥ ማለት ነው ፍቅር አለ ማለት አንችልም። ፍቅር ሁለትና ከዛ በላይ አካል ይፈልጋል። ለምን? ባህሪው መውደድ ስለሆነ ማለት ነው። ታዲያ እግዚአብሔር ከዘላለም ዘመናት በፊት ያ ፍቅር እንዴት ነበረ ሲገለጥ የነበረው ከተባለ አባት ልጁን ማለትም ወልድን ይወዳል፣ ወልድ ደግሞ አባቱን ይወዳል። ይሄ ከዘላለም ዘመናት በፊት በስላሴ ክበብ ውስጥ ያለ የነበረ ፍቅር ነው ማለት ነው። አብ ወልድን፣ ወልድ መንፈስ አብን እያለ የሚዞር ነው ማለት ነው። ክበብ ውስጥ ያለ ፍቅር ነው እግዚአብሔር ፍቅር ነው ስንል። ስለዚህ ዘላለማዊው እግዚአብሔር ስለመሆኑ እንኳን ማስረገጫ ስንጠቅስ አንደኛው ይሄ ባህሪ ማንሳት እንችላለን። እግዚአብሔር ፍቅር ነው ስንል እርሱ ዘላለማዊ ነው። ፍቅር የሆነበትን ጊዜ አይታወቅም። አስቀድሞም እግዚአብሔር በስላሴ ክበብ ውስጥ የነበረ ፍቅር ነው። በልጁ በኩል ወደኛ ምን ያለው የፈሰሰው የመጣው ማለት ነው። ልብ በሉ። ስለዚህ ታዲያ እግዚአብሔር ፍቅር ነው ስንል ከዘላለም ዘመናት በፊት ያ ፍቅር ነበረ በስላሴ ክበብ ውስጥ። በስላሴ ያ ፍቅር ይፈስ ነበረ። ለዚህ ነው ልጁ ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ማለት ነው በቃ ዓለም ሳይፈጠር በወደድከኝ ፍቅር እያለ ሲጸልይ የዮሐንስ ወንጌል ምዕራፍ 17 ስናነብ የምናገኘው እውነት ማለት ነው። ስለዚህ እግዚአብሔር ፍቅር ነው ስንል እርሱ ዘላለማዊ አምላክ ነው፣ ሰዎችን ይወዳል፣ ሰዎችን ያፈቅራል እያለ ነው። እግዚአብሔር ምንድን ነው? ፍቅር ነው ማለት ነው። እና በጣም የሚገርማት ነው እግዚአብሔር ፍቅር ነው ካለ በኋላ ይሄ ፍቅርን እንዴት ነው ያብራራው፣ እንዴት ነው የገለጠው ዮሐንስ ካለን በሚያስደንቅ ሁኔታ ይነግረናል ማለት ነው። አሁን የፍቅር ትርጉም ምንድን ነው በለማት ነው ገጣሚም ወይ ደግሞ ዓለማዊ ሰዎች እንደነገሩን አይደለም። ፍቅር ታራ እንዴት ነው የተብራራው፣ እንዴት ነው የተነገረው ካለ ዮሐንስ ፍቅርን ያብራራበት መንገድ በጣም ይገርማል ማለት ነው። አሁን በዚህ ክፍል ውስጥ ሁለት ነገሮችን ነው የምናነሳው ማለት ነው። አንደኛው ፍቅር እንዴት ነው የተረጎመው ነው። ሁለተኛውስ ፍቅር ያመጣው ውጤት ምንድን ነው ማለት ነው። አሁን ፍቅር ራሱ ውጤት አለው በዚህ ክፍል ውስጥ ማለት ነው። እግዚአብሔር ፍቅር ባይሆን ኖሮ የማይመጡ ውጤቶች አሉ። እግዚአብሔር ፍቅር ስለሆነ የመጣ ውጤት አለ ማለት ነው። እና ሁለቱን ነገር ነው ዛሬ ማንሳት እንፈልገው። ምን
ፍቅርን እንዴት ተተረጎመ? ሁለተኛው ሰዓት ነው። እግዚአብሔር ፍቅር ስለሆነ የመጣው ውጤት ምንድነው? ፍቅር ያመጣው ውጤት አለ። ያንን ውጤት ለማሳየት እሞክራለሁ። አሁን እንደዚህ ይላል ቁጥር 9 ላይ በዚህ አለ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ አለ። ልብ በሉ። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። እንዴት አለ? በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና አለ። ፍቅርም እንደዚህ ነው አለ። ልብ በሉ። ፍቅርም እንዴት ነው? እንደዚህ ነው። እንዴት? እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን ላከ እንጂ እኛ እግዚአብሔር እንደወደድነው አይደለም አለ። አሁን ልብ በሉ። ፍቅር ሲተረጎም ማለት ነው። ፍቅር እንደዚህ ነው። እንዴት? እኛ እግዚአብሔር እንደወደድነው አይደለም። እግዚአብሔር ግን እኛን ምን አለ? እንደወደደ ነው አለ። አሁን ፍቅር እግዚአብሔር እኛ እንዴት ነው የወደድነው ከተባላት ነው። እኛ ስለወደድነው አጸፋ መልሶ አይደለም እግዚአብሔር እኛን የወደደው። እግዚአብሔር የወደደን እንዲሁ ነው። እንዴት? እኛ ስለወደድነው አይደለም። እግዚአብሔር ግን እኛን ስለወደደ ነው ልጁን የሰጠው። ምክንያቱም ፍቅር ሁኔታን የሚፈልግ አይደለም። ፍቅር መስፈርትን የሚፈልግ አይደለም። ፍቅር ከመስፈርትም ከሁኔታም ውጪ ነው ማለት ነው። በመስፈርት የሚወደድ ፍቅር የለም። እርሱ ውለታ ነው የሚሆነው። እግዚአብሔር ታዲያ እንዴት ወደደ? እግዚአብሔር እኛ እንደወደደ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። ምን የሚለው? እግዚአብሔር ልጁን የላክልን ያለ ቅድመ ሁኔታ አስቀድሞ እግዚአብሔር እኛን ስለወደደ ልጁን የፍቅሩ ስጦታና መገለጫ አድርጎ ለኛ ሰጠ፣ ላከልን ማለት ነው። ልብ በሉ። ምክንያቱም እግዚአብሔር ፍቅር ነው። ፍቅር የሆነው እግዚአብሔር እኛን ለመውደድ ያቀረበውም ያመጣውም የሰጠም መስፈርት የለም። እንዲሁ ይወዳል እግዚአብሔር። እንዲሁ ነው እግዚአብሔር እኛን የወደደን። ምክንያቱም እግዚአብሔር ፍቅር ስለሆነ። ፍቅር የሆነው እግዚአብሔር እኛን እንዲሁ ስለወደደ ልጁን ሰጠ። ልብ በሉ። አሁን እግዚአብሔር እኛን ስለመውደዱ ማሳየት ያለብን የምናይበት አንግል ከኛ አንጻር አይደለም። ከኛ አንጻር ማለት ነው ዋጋ መክፈሉ አይታወቀንም። ስለመውደዳችን ብቻ የምናመሰግነው። ከእግዚአብሔር አንጻር ግን የእግዚአብሔር ፍቅር ሲታይ ያስደንቃል። ሁልጊዜ የእግዚአብሔር ፍቅር መታየት ያለበት ከኛ አቅጣጫ አይደለም። የእግዚአብሔር ፍቅር የሚታየው ከእግዚአብሔር አቅጣጫ ነው። ከእግዚአብሔር አቅጣጫ ፍቅር ሲታይ ማለት ነው ደስ ያሰኛል፣ ለምስጋናም ያንበረክካል። ልብ በሉ። አሁን እኛ ተወደናል። ስለተወደደ ደስ ሊል የሚገባው ግን ታዲያ እግዚአብሔር ታዲያ እንዴት ነው የወደደን ሲባል እኛ በበደላችንም በኃጢአታችንም ሙታን ነበርን። ኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችንና በኃጢአታችን ሙታን የነበርን ሰዎች እግዚአብሔር ወደደን። የበደልነው ራሱ እግዚአብሔር ነው። ኃጢአት የሰራንበት በራሱ በእግዚአብሔር ላይ ነው። ያመጽነው በእግዚአብሔር ላይ ነው። አመፀኛም ሆነን በደለኛም ሆነን ሙትም ሆነን እግዚአብሔር ግን እኛን ወደደን። ምክንያቱስ እግዚአብሔር ፍቅር ስለሆነ። ያ ብቻ አይደለም። ሮሜ ምዕራፍ 6 ስናነብ ማለት ነው ምዕራፍ 5 ስናነብ እግዚአብሔር የእርሱ ጠላቶች ሳለን እግዚአብሔር እኛን ወደደን። የማን ጠላት ሳለን? እርስ በርስ አይደለም። ፍጥረት አምጾ በእግዚአብሔር ጠላት ነበረ። ጠላት የሆነውን ፍጥረት እግዚአብሔር ምን አደረገ? ወደደ። ለምን ሲባል እግዚአብሔር ፍቅር ስለሆነ። ከዚያ አቅጣጫ ነው የሚታየው ማለት ነው። ምን? እግዚአብሔር ፍቅር ስለመሆኑ። ልብ በሉ። እዚህ እግዚአብሔር ምን ያላል? ወዶናል። አስቀድሞ ወዶናል። ሲወደንስ ምን አድርጓል? ምንም። መስፈርቱ ምን ነበረ? ምንም። ግን እግዚአብሔር እኛን ስለመውደድ ማለት ነው ስጦታ ይሆን ዘንድ መገለጫ ይሆን ዘንድም ልጁን ለኛ ማድረግ ሰጠ። ፍቅርም እንደዚህ ነው። እንዴት? እግዚአብሔር እኛን እንደወደደ። እኛ እግዚአብሔር እንደወደደ ነው። እግዚአብሔር እኛ እንደወደደ ነው። ፍቅር ማለት ይሄ ነው ማለት ነው። ስለዚህ እግዚአብሔር ፍቅር ስለሆነ ያለ መስፈርትና ያለ ቅድመ ሁኔታ እኛን ወደደ። ፍቅር እንዴት ነው? እንደዚህ ነው ማለት ነው። ለበሉ ዮሐንስ ይሄንን ተረጎመ። ታዲያ እግዚአብሔር ስለመውደዱ የመጣ ውጤት አለ ወይ ሲባል አዎ የመጣ ውጤት አለ። ፍቅር ለኛ ያመጣ ውጤት አለ። አዎ ለኛ ያመጣ ውጤት አለ። ሁለት ውጤት አመጥቷል ፍቅር ማለት ነው። ምን ካለን
የመጀመሪያው ሕይወትን አምጥቷል። ቁጥር 9 ላይ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል አለ በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ብሏል ልኳል አለ። ይሄ የፍቅር ውጤት ነው። እግዚአብሔር እኛን ስለወደደ አለ ልጁን ሰጠ። ለምን ሰጠ? እኛ በሕይወት እንኖር ዘንድ ማለት ነው። ሕይወትን ያገኝ ነው። በእኛ ሕይወትን የበዛው ሕይወትን የሰጠን ማን ነው ከተባለ እግዚአብሔር እኛን ስለወደደ ነው። እግዚአብሔር እኛን ባይወድ፣ እግዚአብሔር ፍቅር ባይሆን በሕይወት መኖር አንችልም፣ ሕይወትን ማግኘት አንችልም። ፍቅር አመጣ ውጤት ምን? ሕይወት። ለበሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እግዚአብሔር አንድያ ልጁን ለዓለም ሰጠ፣ ወደደ፣ ላከ። እግዚአብሔር ፍቅር ስለሆነ ነው እኛም በሕይወት እንኑር ዘንድ የበቃ ነው ማለት ነው። ሕይወትን ያገኝ ነው በማንም አይደለም። የኛ ስራ የኛ ጽድቅ ሞልቶ አይደለም ሕይወትን የሰጠን። የኛ ማንነትን አይደለም ሕይወትን ያመጣው። የኛ ምልስ አይደለም ሕይወትን ያመጣው። ሕይወትን ያመጣው እግዚአብሔር ፍቅር ስለሆነ ነው። እግዚአብሔር እኛን ስለወደደ ነው በሕይወት እንኖር ዘንድም ሕይወትን የሰጠን ማለት ነው። ሕይወት በምን ተገኘ ሲባል እግዚአብሔር እኛን ስለወደደ። ልብ በሉ ኤፌሶ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ ነገር ግን ካለ በኋላ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ አለ። ልብ በሉ ከወደደን ከትልቅ ፍቅሩ የተነሳ በቃ በልጁ በኩል ሕይወትን ሰጠን አለ ማለት ነው። ያ ብቻ አይደለም፣ ቲቶም ይህን ነገር ይነግረናል። የቲቶ መልእክት ምዕራፍ 3 ቁጥር 4 ላይ እንደዚህ ይለናል፣ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ይለናል። ልብ በሉ እግዚአብሔር እንደ ምሕረቱ መጠን ሰውን መውደዱ በተገለጠ ጊዜ እግዚአብሔር እንደዚህ አደረገ። እንዴት? ሕይወት እንድናገኝ ከእርሱ ጋር በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁ ምን አለ? ሰጠ፣ ላከ ማለት ነው። ይህ ምሕረት ሲባል ፍቅር ለእኛ ያመጣ ውጤት ነው ማለት ነው። ምን? በሕይወት መኖር። ያ ብቻ አይደለም። ቁጥር 10 ላይ እንደዚህ ይላል፣ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱን እንደወደደ ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁ እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም ማለት ነው። ሁለተኛ ምንድነው ከተባለ ፍቅር ያመጣልን ውጤት የኃጢአትን ስርየትን አመጥቶልናል። የኃጢአትን ስርየት የመጣው እግዚአብሔር ፍቅር ስለሆነ ነው። ልብ በሉ በብሉይ ኪዳን የኃጢአት ስርየት የሚገኘው በእንስሳት መስዋዕት ነበረ። በአዲስ ኪዳን ግን እውነተኛው የእግዚአብሔር በግ የኃጢአትን ስርየትን እንዲያስገኝ የኃጢአትን ስርየትን ወደኛ እንዲያመጣ እግዚአብሔር አንድያ ልጁን ወደ ዓለም ላከ። እግዚአብሔር ልጁን ባይልክ ኖሮ ልጁ እውነተኛ መስዋዕት ሆኖ ለእግዚአብሔር ባያቀርብ ኖሮ ማለት ነው በእግዚአብሔር ዘንድ የኃጢአትን ስርየትን ማግኘት አንችልም። የኃጢአትን ስርየትን እንድናገኝ ያደረገን ምንድነው ከተባለ እግዚአብሔር እኛን ስለወደደ ነው። ክብር ለጌታ ይሁን። ፍቅሩ ይሄን አመጥቷል። ምን? ሕይወትን አመጥቷል። ፍቅሩን አመጥቷል። ምን? የኃጢአትን ስርየትን አመጥቷል። እግዚአብሔር ፍቅር ባይሆን ኖሮ አሁን ያለን ተቀባይነት በእግዚአብሔር ዘንድ የመኖራችን ዋስትና የለንም ነበር። እግዚአብሔር ግን ፍቅር ስለሆነ ስለወደደን ግን በሕይወት እንኖር ዘንድም የኃጢአት ስርየት እናገኝ ዘንድም ልጁን ወደኛ ላከ። ክብር ለጌታ ይሁን። በዚህ ሕይወት ነው አሁን በጌታ ፊት ያለ ነው። የኃጢአት ስርየት ስላገኝን ነው አሁን በጌታ ፊት ያለ ነው። ምክንያቱም እግዚአብሔር ፍቅር ስለሆነ ማለት ነው። ይህንን ውጤት ካነሳ በኋላ ከቁጥር 11 እስከ ቁጥር 12 ደግሞ ከኛ የሚጠበቅ ደግሞ ኃላፊነት አለ። ምን? እርስ በርስ እንድንዋደድ ጌታ ይፈልጋል። ምክንያቱም ይሄንን ፍቅር ወደኛ ፈሷል እግዚአብሔር በልጁ በኩል ፍቅር ስለፈሰሰ እኛ ደግሞ እርስ በርሳችን እንድንዋደድ ጌታ ይፈልጋል፣ ጌታ ይወዳል። ምክንያቱም ፍቅር እርስ በርስ እንዋደድ የጌታ ደቀ መዝሙር መሆናችን የእግዚአብሔር ቃል ይነግረናል። እንወዳለን፣ ፍቅራችን ለዓለም እናሳያለን። ያ ፍቅር ደግሞ ሲታይ ደግሞ የጌታ ደቀ መዝሙር መሆናችን ምልክት ይሆናል። ለአማኝም ለክርስቲያንም ፍቅር መሰረታዊና ዋነኛ ጉዳይ እንደሆነ የእግዚአብሔር ቃል ይነግረናል። ይህንን መልእክት በተለያዩ አጋጣሚ
የምትከታተሉ የእግዚአብሔር ወዳጆች እግዚአብሔር ፍቅር ነው። አሁንም እናንተን ይወዳል። ፍቅር ስለሆነ አሁንም በልጁ በኩል ሕይወት እንድታገኙ እግዚአብሔር ጥሪ ወደ እናንተ ያመጣል። ይህንን ጥሪ አሜን ብሎ መቀበል ሕይወት ማግኘት ነው። ይህንን ጥሪ አሜን ብሎ መቀበል ደግሞ የኃጢአት ስርየትን ማግኘት ስለሆነ ይህንን መልእክት ስትሰሙ ልባችሁ ለእግዚአብሔር ክፍት እንድታደርጉ እንደሚወዳችሁ ሁልጊዜ እንድታስተውሉና እንድታሰላስሉ ይህንን መልእክት ወደ እናንተ እናገራለሁ። እግዚአብሔር ፍቅር ነው። ሁላችንንም እግዚአብሔር ይወዳል። ክብር ለጌታ ይሁን።